ምሳሌ ድራማ ላይ በክፍል 112 የሚፈጠሩትን ቀጨብ አድርጌ በዚህ ቪዲዮ ማሳያችሁ ይሆናል። የመጀመሪያው ነገር ማህሌት እንግዲህ ትክክለኛ ተጸጽቻለሁ ብላ ከዝና ጋር ስታወራ ሰምታችኋታል። ዝና የሚፈልገው ያው መልሳ ይቅርታ ብለው እዛ ውስጥ ገብታ ግን የኔን ስራ የምትሰሪ ይሆናል ብሎ እንዳስጠነቀቃትም ግን ማህሌት ግን በራሷ በኩል ደግሞ እኔ እንደዚህ አይነት ህይወት ሰልችቶኛል፣ እንደዚህ መጥፎ ሆኜ መቼም አልተሳካልኝም፣ አሁን ደግሞ እስቲ ወደ ትክክለኛ ማንነቴ ወይንም ወደ ጥሩነቴ ተመልሼ የሰላም ህይወት ነው መኖር የምፈልገው ብላለች። አብራት የታገተችው ወይንም አሁን አብራት የምታድር አንዲት ልጅ አለች። ያቺም ልጅ ደግሞ ዝና የሚፈልገው አግብታውና በግድ አብራው እንድትኖር ነው። ይህንን ታዲያ አሳምኝልኝ የተባለችው ማህሌት ከሷ ጋር በምታደርገው ንግግሮች ያቺ ልጅ ከዚህ ቤት መውጣት ትክክለኛ ወይንም አሁን ላይ ከሱ የበለጠ ሌላ ምኞት እንደሌላት እየነገረቻት ነበረ። ማህሌት ደግሞ በራሷ በኩል የበፊት ህይወቷን ለሷ እየነገረቻት ባለበት ሰዓት ላይ በፊት የተረጋጋ ህይወት እየኖረች እንዳለና አሁን ደግሞ ያንን ነገሮች ትታ መጥፎ ነገር እየሰራች ነው ይሄን ሁሉ ነገር ያጣችው። በዚህ ሁኔታ ላይ ተጸጽቻለሁ። አሁን ያኔ የቀድሞ ህይወቴ ቢመለስልኝ እኔ እንደ ድሮ ማንነቴ መኖር ነው የምፈልገው ብላ ለሷ እውነታውን ስትነግራት ሰማቿት። ያ ማለት ማህሌት በዚህ ሰዓት የምትፈልገው ወደ ትክክለኛ ህይወቷ ተመልሳና ምስኪን የሆነ ህይወት መኖርን ነው። ከማጋ ብሩክ ጋር ግን ይቅርታ ብትጠይቀው ይመለስላታል ወይ እሱ ደግሞ እንደው ይቅርታ አድርጎላት ያው አብረው መኖር ይችላሉ ወይ ነው። በዚህ መሃል ላይ አንድ መድብል ያው እምነት አይፈልግምና ብሩኬን መታ ይቅርታ የምትጠይቀው ከሆነ መድብል በጭራሽ አይፈቅድለትም። በሁለት ምክንያቶች። መድብል መጀመሪያውኑ ለብሩክ የሚመኝላት ሚስት ቅድስት ናት። ቅድስት እነሱ ቤት ብዙ ጊዜ ሆኗታል። እስካሁን ድረስ ምሳሌን ስትንከባከባትና ብሩክ ታግቶ ብዙ ጊዜያቶችን በጠፋበት ሰዓት ላይ ምሳሌን እንደ እናቷ ሆና ይዛት እስካሁን ድረስ ልታቆያት የቻለችው እሷ ብቻ ነች። ቅድስት በሌላ በኩል ደግሞ ብሩኬን በተወሰነ መልኩ ተወደዋለች፣ ታፈቅሯለች እና ምሳሌ ደግሞ በዚህ ሰዓት ላይ ሁለቱ ያ ማለት ቅድስት ትክክለኛ እናቷ እንድትሆንና አብረው እንዲኖሩ ነው ፍላጎቷ። ብሩክ የራሱ ዕቅድ አዲስ አውጥቷል። ከመድብል ጋር ባይስማማም ማለት ነው። መድብል እያለ ያለው እስከ መጨረሻው ድረስ ከምንሳቀቅ እነዝናን ሙሉ ለሙሉ በፖሊስ አስይዘናቸው እንዲፈረድባቸው ማድረግ እንችላለን። የኛ ትልቁ ዋነኛ ስራ የሚሆነው እነሱን የሚመሰክሩባቸው የአይን እማኞችን መሰብሰብና በዛ ላይ የታገቱትንና አሁን ቅርብ ሰዓት ያስፈታናቸው ሰዎች ስላሉ እነዛን ሰዎች ፈልገን እነሱ ላይ መመስከር ከቻሉ እነዚህና እኮ እስከ መጨረሻው ድረስ መታሰር ይችላሉ። እኛም ቢሆን እስከ መጨረሻው ድረስ የሰላም ህይወትን ማናቸውም ሳንሳቀቅ መኖር እንችላለን ብለዋል። ኤፍራታም በዚህ በኩል ተሳቃ ልትሞት ነው። አሁን ወይ አድኑኝ ወይ ደግሞ ለዝና መስራት ግዴታ ይኖርብኛል፣ እሱ ሊገለኝ እየፈለገኝ ነው እያለች ነው። መድብልን ለመጨረሻ ጊዜ ስታገኘው እኔ እንደዚህ ተሳቅቄ መኖር አልችልም ብለው ነበረ። መድብል አንድ ሐሳብ ያቀርብላታል። ለምን ዝና ላይ አትመሰክሪም? ይሄ ለሷ በጣም ትልቅ ፍራቻ ነበረ። ከዚህ በፊትም ዝና ላይ እንዲታሰር ወይንም እንዲታገት ስላደረገችው ነበር አሁን ድረስ እያስፈራራትና በህይወት እንደሚፈልጋት ወይንም ደግሞ ቶሎ መግደል እንደማይፈልግ ሁሉ ዝና እየተናገረ ነበረ። ማህሌትን ሲያስረዳት ቀስ በቀስ እህትሽን እገላታለሁ፣ ነገር ግን በአንዴ ልገላት አልፈልግም። እኔ ላይ ያደረሰችው በደል በጣም ትልቅ ክህደት ነው እና እሷ በምትሰቃይበት መልኩ ነው እንድትሞትልኝ የምትፈልገው እያለ ለእሷ እንኳን ሲነግራት በጣም ሰቅጣጭ የሆነ ነገር ነበረ። ታዲያ ኤፍራታ በዚህ ሁኔታ ላይ እንደዚህ አይነት ነገር መልሶ እንዲደርስብኝ አልፈልግም፣ ዝና ላይ መመስከር ጭራሽ አላስበውም ብላለች። መድብል ግን አንድ ተስፋ ይሰጣታል። አንቺ ብቻ አይደለሽም የምትመሰክሪበት፣ ብዙ ሰዎች አሉ። ታዲያ አንድ ላይ ከሆናችሁ እሱም ቢሆን ከታሰረኮ ለአንቺ እስከ መጨረሻው ድረስ ምንም አይነት ሰቀቀን ሳይኖርብሽ የራስሽን ህይወት ትቀጥያለሽ። ይሄን አትፈልጊም ወይንስ እንዳሁኑ እየተሳቀቅሽና ከቤት በወጣሽ ቁጥር ያዘኝ አላዘኝ ብለሽ ከምትሳቀቂ ብሎ ይህን እድል ያቀርብላታል። እሷ ወዲያውኑ ነበር ሐሳብ ውስጥ የገባችው። በጊዜ ሂደት እንግዲህ የምትስማማበት ከሆነና ኤፍራታም ሌሎችም እነዝና ላይ የሚመሰክሩ ሰዎች ከተገኙ በፖሊስ የመያዝ ዕድላቸው በጣም ሰፊ ነው የሚሆነው። ብሩክና መድብል ደግሞ ያልተስማሙበት አንድ ነገር አለ። ብሩክ እያለ ያለው እነዚህን ሰዎች እንተዋቸው፣ እኛ አንችላቸው፣ ድጋሚ እነሱን ነገር የምንፈልጋቸው ከሆነ እኛ የማንወጣው ጣጣ ውስጥ እንገባለን። እኔ ራሱ እነሱን ለመበቀል ስላደለም ይሄን ነገር እዚህ ውስጥ የገባሁት መጀመሪያ ነገሩ የሚሰሩትን ስራ ስለገባኝና ከነሱ ገንዘብ የምፈልግ አስመስዬ እነሱ ስራ ውስጥ ከገባው በኋላ ታዲያ በፖሊስ ይያዛሉ ብዬ ስላሰብኩኝ እነሱ ላይ ፖሊስ ተርቼ እና የሚሰሩትንም ስራም ወዲያው ለፖሊስ አጋልጬ ነበረ። ነገሩ ግን ትርፉ የተረፈኝ እኔን ወስደውኑ ማሰቃየት ነበረ።
ታዲያ ይህን ነገር እንዲደገምና እናንተ ላይም እንዲደርስ አልፈልግም። ያለፈው አልፏል። ካሁን በኋላ ግን እኛ የራሳችንን ሰላማዊ ህይወት መኖር ነው የምንፈልገው ይላል። መድብል ደግሞ በዚህ በኩል አይ እዚህ ድረስማ መጥቼ እነሱ ሳይታሰሩ እነሱ ምንም ነገር ሳይሆኑ በሰላም እየኖሩ ካየኋቸውን እኔም ጥሩ አይደለም፣ ደስም አይለኝም እና የጀመርኩትን ነገር መጨረስ አለብኝ። ታስረው የእነሱን ፍሪደም ሁሉም የሚሳቀቁትን ሰዎች እንዳለ ነፃ ማውጣት ይኖርብኛል ነው። መድብልና ብሩክ ይህን ነው ታዲያ ዓላማቸው። ብሩክ እያለ ያለው ባጭሩ ከእነሱ ጋር ሰፋጣ ውስጥ መግባት የለብንም፣ እንተዋቸውን፣ የራሳችንን የግል ህይወት እንኑር ነው። መድብል ደግሞ የጀመርነው አንዴ ነው፣ እስከዚህ ድረስ ደግሞ ከምንሳቀቅ ከነገ ዛሬ እነሱ ቀድመው ያጠቁናል ብለን ከምንሳቀቅ አሁኑኑ በፖሊስ እናስይዛቸውና እኛም አርፈን እንቀመጥ ነው። ብሩክ የገባው አንድ ነገር አለ፣ ፖሊስ እነሱን ሊያስቆማቸው አይችልም። መድብል ደግሞ ያው አሁን ድረስ እንችላቸዋለን አንፈራም ነው ወኔው። እናንተ ከየትኛው ወገን ልትሆኑ ትችላላችሁ? በስተመጨረሻም የምናነሳው ነገር ቢኖር የሞገስና የሉላ ጉዳይ ነው። ሉላ እንግዲህ ከዚህ በፊት ያጋጠማትን አይታችኋል። ያ አረመኔ ጠበቃ ተብዬው እሷን የሆነ ጥቅመኛ ነገር ፈልጎ ቤቷ ድረስ እንደመጣና በሰዓቱ ደግሞ አንዳች ችግር ተፈጥሮ ያንን ሽጉጡን ወይንም ደግሞ ህጋዊ ሽጉጡን እዛ ነበረ ጥሎት ሄደው። በመሃል ግን ያው ሶስቱ አንድ ላይ ቅድስት እና ደላላው ሆነው ሉላም አብራቸው ነበረች። ይህን ሐሳብ ያመነጩና እሱን ሊያጠምዱት ይፈልጋሉ። በሰዓቱ ባይሳካላቸውም ግን ያው እሷን ምንም ሳያደርጋት ነበር ከዛ ቦታ ለቆ የወጣው። ነገር ግን ለቆ ከወጣ በኋላ ሽጉጡ እሷ ጋር እንደቀረና ወዲያውኑ ደውሎም እንዳስፈራራች ጭምር አይታቸዋል። የመጀመሪያው ማስፈራሪያ እኔን እንደዚህ የምታደርጊኝ አልመሰለኝም ነበረ። ታዲያ አሁኑኑ ከህግ ፊት ከፍቅረኛሽ ከሞገስ ጋር አንድ ላይ ትቀርባላችሁ። አንቺን ብትሆኚ የገዛ ሽጉጤን ወይንም ፍቃድ ያለው ሽጉጤን ስለቀማሽኝና ከሱ ጋር ምንም አይነት ነገር ሳይተናነስ እድሜ ልክ ትታሰራላችሁ ብሎ እያስፈራራት ነው። ታዲያ ይሄ ነገር ሳይፈጠር በፊት ብቻ አንቺ መትረፍ የምትፈልጊ ከሆነ ነገር ግን ሌላው በሚሄደው በኩል ይሄዳል፣ ሽጉጤን መልሽልኝ ይላታል። እሷ ደግሞ ያለችው ሽጉጥህን ያልቀማውክም ራስ ነበርክ ጥላ የሄድከው፣ ስለዚህ በዚህ ሰዓት ላይ መተህ መውሰድ የምትችለው አንተ ብቻ ነህ ብለው ነገሩ እዛ ጋር የሚቋጭ እንዳይመስላችሁ ሞገስና ሉላ አንድ ላይ ቁጭ ብለው አልጋው ላይ እየተጫወቱ ባለበት ሰዓት ላይ ሞገስ እንደ ድንገት ወደ ትራሱ ሊተኛ ሲፈልግ አንዳች ነገር ይወገዋል። ያ የወገውም ደግሞ ሽጉጡ ነበረ። ያኔ አንስቶ ስለ ሽጉጡ ሉላን ያፋጥጣታል። ሉላ ያው ምን መመለስ እንዳለባት የምታውቀው ነገር አልነበረም። ያኔ እሱ ደግሞ ከየት እንደመጣ ነገሪ፣ አንቺ የዋሸሽኝ ነው ወይ? እኔ ካንቺ ነበረ እምነት የምጠብቀው። ታዲያ በዚህ ሰዓት እንዴት ውሸት አስፈለገ? አሁን አንቺ ባትነግረኝም ደግሞ ሽጉጡ የተመዘገበበትን ኮድ ይዤ ፖሊስ ጣቢያ ማጣራት እችላለሁ። ያኔ እውነቱን ማወቅ አይቀርም። ስለዚህ አንቺ ንገሪኝ እያለ በሩ ይንኳኳል በሰዓቱ። ታዲያ በሩን ሄዳ ለመክፈት ሉላ ትሄዳለች። ነገር ግን ራሷን ትስታለች። በምን መልኩ? ምናልባት ያንን ጠበቃ አይታ ደንግጣ ነው ወይ ራሷን የሳተችው? በዚሁ ሰዓት ላይ ታዲያ ሞገስ ቤት መኖሩን ካየ በኋላ ያ ጠበቃ ጥሎ ይወጣል። ነገር ግን ሞገስ ያልነበረም ሲያሳስበው የነበረው ወዲያው ሉላ ከወደቀችበት አንስቶ አልጋው ላይ ቁጭ ያደርጋትና እሷን ለመቀስቀስ እየሞከረ ነበረ። ቀጣዩ ላይ ምን የሚፈጠር ይመስላችኋል? ከድራማው በኋላ እናንተ ማንኛውም ሰዎች እቃ ማዘዝ ስትፈልጉ ማንኛውም ኤሌክትሮኒክስ እቃዎች እኔ እያደረስኩኝ ይገኛለሁ። አዲስ አበባ ውስጥ ቁጭ ብዬ ማንኛውንም እቃዎች እኔን መጠየቅ ትችላላችሁ። በደንብ ዝርዝር የያዘ ቪዲዮ አለ። እሱን በመመልከት እኔን የምትፈልጉት ነገር ካለ በቴሌግራም በዋትስአፕ እና በኢሞ የምንልካቸው እቃዎችን እንያቸው። 2 ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህ ስልኮች በ17000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ። እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እንደዚህ ሶላሮችን ያዘዙኝ አሉ። ዛሬ የምናደርሳቸው ይሄን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማጥፊያ አላቸው እንደምታዩት እና
አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። ሁለቱን ሶላር እና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30,000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል።